እኔ ማለት ያጎት ሽሊ ተሸፈኝ ምናምን ስትል ገርሞኝ ነው እንዴ? ወንድሙ አይደል እንዴ? ስጋው አይደል? ለምንድን ነው የምትሸፈነው? እሺ ጥሩ። ያጎት ልጅ ማግባት ይቻላል አይቻልም? ያጎት ልጅ ማግባት ይቻላል አይቻልም? መልሽ። በኢትዮጵያ አረብ ሀገር የሳውዲ አይ ቲንክ አለ አይቻልም። እንደ መጽሐፍ ቅዱስ ይቻላል። ላሳይሽ። ያጎት ልጅ ማግባት ይቻላል። እግዚአብሔር ያጎት ልጅ አግቡ ብሏል። ላሳይሽ። ቀርቷል። የቱ ጋር የቀረ? የለም እኛ አሁን በኦሪቱ ዘመን አይደለም ያለን፣ ሐዲስ ኪዳን ላይ ነን። ማስረጃዎችና አሳይኝ እንደቀረ። የቱ ጋር ነው የቀረው? ነይ ትልቁ ላይ ነሽ። አውጪ እስኪ ከሐዲስ ኪዳን አንተ መጀመሪያ አሳየኝ። የት ጋ ነው ያጎት ያክስት ልጅ የሚጋቡት? እኔ የለም ቀርቷል ብያለሁ በፊት በኦሪቶች የለም። አሁን የቱ ጋር አይደለም እኛ ክርስቲያኖች ቀርቶ እናንተ ራሱ እኮ በኢትዮጵያ ምድር አትጋቡ፣ አይቻልም። እንደዚህ ወንጀል ነው እና እኛን ቀርቷል ብለሻል። የቀረበትን አንዲት ማስረጃ አሳይ። ያማ የለም በሐዲስ ኪዳን የለም። ድሮ ነበር አሁን ቀርቷል። ጀምር በአዲስ ኪዳን ምን አይነት ሴት ማግባት እንደሚፈቀድ እስኪ ንገሪኝ። ችግር የለውም እሱን ልለፈው። ያለ ምን አይነት ሴት ማግባት ይፈቀዳል በአዲስ ኪዳን? ዘመድን አታገባም። ዘመድን አታገባም። ማግባት የሚፈቀዱ ሴቶችን አንድ ሴት አሳይኝ በአዲስ ኪዳን ነው ያውጭ መጽሐፍሽ። ምን አይነት ሴት ላግባ ቢል አንድ ክርስቲያን ምን አይነት ሴትን ማግባት ይፈቀድለታል በአዲስ ኪዳን? አንዲት ሴት ምን አይነት ሴት ያግባ እስኪ አሳይ። ከሰባት ቤት በላይ ከዛ ወደዚህ ዘመር ነው፣ በቃ ስጋ ነው፣ አይቻልም። ወንድሟ ነው። ማስረጃ የለም የምትለው እኮ አለ የምትለው እኮ አንተ ነህ። እኔ ደግሞ የለም እንደዚህ አይነት ነገር የለም እያልኩ ነው። አለ ብለሃል። እስኪ አውጣ አንተ መጀመሪያ ምን አይነት ሴት ማግባት እንደሚፈቀድ የጠየቅኩሽ። ከሰባት ቤት በላይ አልሽ። የቱ ጋር ነው? ከሰባት ቤት በላይ የቱ ጋር? ምን አይነት ማስረጃ ነው የምሰጥህ? አይ ለተናገርሽው ንግግር የጠየቅኩ እኮ እኔ ነኝ። አንቺ እኮ እኔ ጠየቅኩሽ መለስሽልኝ አይደል? ለመለሽ ድሮ ቀርቷል፣ በፊት ነበረ በኦሪት ነው። አሁን ግን በሐዲስ ኪዳን ላይ የለም፣ እንደዚህ አይነት ነገር የለም። ከሰባት ቤት በላይ ነው የምታገባው። ምን አይነት ሴት ነው በአዲስ ኪዳን ማግባት የሚፈቀደው? አንድ ክርስቲያን ላግባቢ ምን አይነት ሴት ይፈቀዳል፣ ምን አይነት ሴት አይፈቀድም የሚለው ህግ አለው አዲስ ኪዳን ላይ። ባጭሩ ያማ ህግ የለውም አዲስ ኪዳን ባዶ ነው። ከሰባት አንዲት ህግ ካለ ነው። አዎ አሳይ አንቺ እንዴ ኮይስ ለአንተ ቢያ አጣ አይ ተውክሻል። እንደ ክርስትና ሌላ ጥያቄ በዚሁ ወንድ ወንድን ቢገናኝ በአዲስ ኪዳን ኃጢአት ነው ወይ? ማስረጃ አሳይ። ወንድ ወንድን ቢገናኝ ወንድ ሰው ወንዱ የሚገናኘው ኃጢአት ነው ወይ? የለም የሚከለክል አንድ ቦታ እንዴ ይሄ ግብረ ሰዶም እኮ ነው። ይሄ እንትን በሰዶም እና ገሞራ እኮ እሳት ነው ከላይ የዘነበባቸው እንደዚህ እየሰሩ በፊት ማለት ነው። አሁን ግን የለም። አዲስ ኪዳን ላይ አለ ወይ ይሄ የተከለከለበት ህግ አለው ወይ? አዲስ ኪዳን ታዲያ ኪዳን ይፈቀዳል የሚል አለ አይተሃል? የለውም። ኢየሱስ የለውም። እሺ ግብረ ሰዶም የሰራ ሰው ኃጢአት ነው የሚል አዲስ ኪዳን ላይ አለ ወይ? ይሄ ነገር ኃጢአት ነው የሚለውን እኔም አንቺም እንቀበላለን። ኃጢአት ነው ብሎ አለ ወይ አዲስ ኪዳን ላይ? ይሄንን ግንኙነት የለም። አዲስ ኪዳን ምንም ህግ የለውም። ምን ያለ ብሉይ ኪዳን መቆም አይችልም አዲስ ኪዳን። ነገር ግን ተሽሯል ትላላችሁ። የቱ ጋር አንዲት ህግ አለው ወይ? አዲስ ኪዳን የለውም። ወፍ አንድ ክርስቲያን የሆነ ሰው የ3 ዓመት ልጅ ማግባት ይችላል አይችልም? የ3 ዓመት ልጅ ይችላል አይችልም? መልሽ። ይሄማ በእናንተ ነው። የ6 ዓመት ልጅ ነብያችሁ ወስዶ በ54 ዓመቷ አግብቶ እንትን ያለው በ9 ዓመቷ የደፈረ መጽሐፍ ቅዱስ ላይ በ3 ዓመት ቢያገባ አንድ ሰው ኃጢአት ነው የተባለበት አለ ወይ? አለ ወይስ የለም?
አለ። እነዚህ ሲጀመር እንደዚህ ያን ነገር ይሰፍራል እዚህ ውስጥ። ስለዚህ የለውም ህግ የለውም እያልኩሽ እኮ ነው። ይኸውልሽ ለትልቅ ሰው አስቢና እንዴት ነው የለውም አዲስ ኪዳን አንዲት ህግ አለው ስለ ጋብቻ ካልሽ አሳይን፣ ችግር የለውም። ስለዚህ ክርስቲያኖች መተው እስልምናን ስለ ጋብቻ የመክሰስ ሞራል የላቸው ለማለት ፈልጌ ነው። ባጭሩ ምንም ልታበዛ ትችይም ለጠየቁሽ ጥያቄዎች ማለት ነው። ግብረ ሰዶም ኃጢአት መሆኑ ተነግሯል አዲስ ኪዳን ላይ ልታመጪ ትችላለሽ። ኃጢአት ባይሆኑ ከሰማይ እሳት አዝንቦ ያጠፋቸው የቱ ጋር ብሉይ ኪዳን ወይስ አዲስ ኪዳን? የተሻረው መጽሐፍ ላይ ነው አልተሻረም? አሁን ይሄ ነው። እሺ ለማንኛውም ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ አለን። የአንድ አምላክ አንድ በጣም ጥሩ። የአንድ አምላክ ተሰቅሏል አልተሰቀለም? አብ ወልድ መንፈስ ቅዱስ የአንድ አምላክ ተሰቅሏል። የአንድ አምላክ የአንድ አምላክ ተሰቅሏል። አንድ አምላክ አለን እግዚአብሔር እንላለን። ቅድስት ስላሴ ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ ቆራርጣል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መስቀል ላይ እኔ ይሰማል አውቃ የኔም ያቺም ይሰማናል። ኦ ማይ ጋድ ያ አንድ አምላክ ተሰቅሏል አልተሰቀለም? መልሽ። ይሰማል። ታይልሽ እንግዲህ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ እያጠምቋቸው ይላል በወንጌል ላይ። በአብ በወልድ በመንፈስ ቅዱስ እያጠመቀቻቸው ወንጌልን ለዓለም ስበኩ አጥምቋቸው አሕዛብን ይላል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? በይ አለም እየተሰማኝ አይደለም። ድምጼ ይቆራረጣል። አሬ ይሰማል። እስካሁን ኖርማል። ያ አንድ አምላክ ተሰቅሏል በመስቀል ላይ ወይንስ አልተሰቀለም? ወልድ አካል መጥቶ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ በሱ ፍቃድ ተሰቅሎ አድኖናል። ሞቶ በሶስተኛው ቀን ተነስቶ አርጓል። ዳግመኛም ለፍርድ ይመጣል። ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? ይሄን ዓለም በመፍጠር አንድ አምላክ ነው ያለው አልሽኝ አይደለ? ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? ራስሽ ነገር አጋቢ። እንግዲህ ወልድ ነው የተሰቀለው። አካል አንድ አካል መጥቷል። በራሱን ፍቃድ ቅዱስ ፍቃድ በአብ ፍቃድ። እዚህ ጋር በመረጃ ምን ነገር ፈልጋለሁ እናግዛታለን። ለታግዛት ፈልገህ ነው? ኔትወርክ ቀይ ያበራ ነው። ቆይ አንዴ እሷ ትቀጥልና አብሽር ትቀጥላለህ። እሺ ከሰውና እንዴ አንድ አምላክ ነው ያለው አልሽኝ አይደለ? ያ አንድ አምላክ ተሰቅሏል ወይስ አልተሰቀለም? መልሽና መልሱን ከዛ ታብራራለሽ። እሺ የአንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። የአንድ አምላክ ወልድ አካሉ ተሰቅሏል። ተስማሙ። መጀመሪያ የአንድ አምላክ ተሰቅሏል እያለ ነው እሱ። እሷ ደግሞ አይ ወልድ ነው የተሰቀለው እያለች ነው። እክላት ዘፍጥረት እኮ 1:26 ላይ እግዚአብሔርም አለ ሰውንም በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ብሎ አንድነቱን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ብዛትን ሶስትነትን ይገልጻል። ኦኬ እንፍጠር እያለ ያለው ተናጋሪው ማን ነው? ለምሳሌ አንድ ሰው አለ አይደለ? ቃል አለ፣ ልብ አለ፣ እስትንፋስ ስለዚህ በመፍጠር አንድ ናቸው እያልኩ። እሺ እንፍጠር ያለው ማን ነው? በመፍጠር አንድ ናቸው። በስም ሶስት ናቸው። አብ ወልድ መንፈስ ቅዱስ።
እናት ይልጋል እግዚአብሔር አምላክ አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። ከኛ የሚለው እንደ አንዱ የሚለው እግዚአብሔር ከአንድ በላይ እንደሆነ ይጠቁመን። እሺ ስለዚህ ተናጋሪው ማን ነው? እንፍጠር እያለ ያለው እሺ ገባሽ። እሺ እዚህ ጋር ልጅ ትምትረው ስለዚህ የተናገረችው ስለ ስላሴ አንድነትና ሶስትነት ሲገልጽ ነው ማለት ነው። እግዚአብሔርና አንድነትና ሶስትነት ማለት ነው። እንፍጠር ሲል እሱ ብቻ አይደለም ምንም ሁለት ሶስት እንደሆነ ያስረዳል ይቃል ማለት ነው። ለምን ሁለት ሶስት ነው? ለምን ሁለት ሶስት ነው? ወይ ለምን ሁለት ሶስት ሆኖ ለምን 1 ሚሊዮን አልሆኑ? እሺ በጣም ጥሩ። እንፍጠር አላ ልፍጠር አላለም። ልፍጠር ቢል አንድ የራሱን ብቻ የሚተካ የሆነን በጥሩ ያለው ማን ነው? በጣም ጥሩ። ስለዚህ በዚህ ስለተነገረ ሶስት ነው እያልከን ነው አይደለ? እዚህ ጋር ተመሳሳይ ቃል እንደውም በቁርአን ጥቅስ ጠቅሼ ነበርና እዛ ጊዜ ሸራ ቆይ ድምጽ አይሰማው። ሌላም ልጨምርልህ ከኦሪቱ ተረጋጊ። እሺ ቀጥልሽ ነው ከኔ ጋር ነህ? ከአንተ ጋር ነው። እሺ በጣም ጥሩ። እንደውም የዚህ ተመሳሳይ ቃል እንፍጠር ሲል ቆይ አንዴ ቁርአንን ፍታ። ተረጋጋ። ቆይ ቁርአን አንድ አምላክ ነው ያለው። የአንድ አምላክ ራስ ብቻ ነው ፈጣሪ። እኔ ብቻ ነኝ خلق السماوات والارض ሰማይና ምድርን የፈጠርኩ እያለ ይናገራል ቃል በቃል። ገብቶሃል አይደል? ግን እሱን ግን በነገራችን ላይ እሱን የሚቃል ለምስሽ ደምቦ ቃል ቁርአን ብዙ አለ። አረባክ በተለይ አንድ ተናግሮ ሊሆን ይችላል። ከአንድ በላይ እንደሆነ ተሳይኛለህ በቁርአን ላይ እኛም ከዚህ በፊት ጠይቃ አላስረዳሁም እንዴ? በማስረጃ እያሳየሁ። እሺ ስንት ነው አምላክ? ስንት ነው ማለት? እንዴት አምላክ? አቤት አምላክ ስንት ነው? የምታመልከው አምላክ ስንት ነው? ያ እኔ አንተ ደግሞ ለይተህ ትናገራለህ። አሁን ባጭሩ ይህ የአላህ ሱብሓነሁ ወተዓላ ቃል ነው ቁርአን። ያረፈበት ወረቀት ምንድን ነው ከተባለ ወረቀቱ ፍጡር ነው። ይሄ ነው። አንተም ምን አልክ ቅድም? መጽሐፍ ቅዱስ የአምላክ ቃል ነው፣ ቃሉ የአምላክ ሕግና ስርዓት ነው። ያረፈበት ወረቀት ግን ፍጡር ነው አልክ። ሌላ የተለየ ነገር የለም። ነገር ግን እዚህ ቦታ ላይ አንተ የአምላክ ቃል ነው ብለህ ታምናለህ መጽሐፍ ቅዱስን? እያለያየን የሚመጣው ነገር ተዋህዶ የሚለው አሁን እዚህ ጋር ይኸውልህ ቃሉና ፍጡር የሆነው መጽሐፍ ቅዱሱ ወይም ወረቀቱና የፈጣሪ ቃል አንድ ላይ ሆኖ አገልግሎት ይሰጣል እንላለን እኛ። እኛው እንደዛ ነው የምንለው። እሺ አንተ የአምላክ ቃል ነው ብለህ ነው የምታምነው መጽሐፍ ቅዱስ? አይ አሁን የመጽሐፍ ቅዱስ ማብራሪያ ምን ልሰጥህ አይደለም የገባሁት። ይሄ ነገር ጥያቄ ስላለብኝ ጠይቄያለሁኝ። በእርግጥ ማመን እንደዛ ነው የማምነው፣ በትክክል ማምነው። ምን ይላል? እኔ ጌታ እንዳዘዘኝ ሳይሆን የምናገረው እኔ በራሴ በሞኝነት ነው የምጽፈው ይላል። ምን ትላለህ? ማን? ጳውሎስ። አልገባኝም። ላሳይህ መጽሐፍ ቅዱስ ላይ እኔ ጌታ እንዳዘዘኝ አልናገርም፣ ነገር ግን በሞኝነት ነው የምጽፈው እያለ ይናገራል ጳውሎስ። የሞኝነት ነው ማለት? አዎ ላሳይህ። በሞኝነት አይ መጀመሪያ ሞኝነት የሚለው ቃል ላይ እንግባ። ላሳይህና አብራራልና ለመጽሐፉ ላይ እኛም ሞኝ ማለት አይ እዛ ጋር እንትን ውስጥ ከመግባት በፊት ሞኝ የሚለው ላይ ማለት ቃሉ ብቻ ማሳየት ነው። አንተ የአምላክ ቃል ነው አይደለ? ጳውሎስ ግን እኔ የራሴ ቃል ነው ይላል። ቃል በቃል እኔ ጌታ ሳይሆን ይሄን እያገረ በሞኝነት ነው የምጽፍላችሁ እያለ ይናገራል። ላሳይህ አንዴ። ያ ጳውሎስ ምን አለ? ቅዱስ እንዴት እንደጻፈ ሲነገር እንደዚህ ታመኘ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት የአምላክ ቃል አይደለም ማለት ነው። ያው ጌታ እንዳዘዘኝ አልናገርም ጭራሽ የሚጽፈው በሞኝነት እንደሆነ ይናገራል። እሺ ከላይ ያሳየኝ ምንድነው መጽሐፍ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 አብረን እንድናነበው ብዬ ነው። ልጆች አንዴ ታብ አድርጉ ባካችሁ። ይላችሁ እየተቆራረጠ ነው፣ ብዙ አይሰማም። አንድ ጊዜ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17
ልጆች ለምን ታባት ታደርጉ? ኮፒንም ፋድሩ እየተቆራረጠ ነው እንትን እያለ አይደለም። 17 ነው ያልከው? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ታቡን 1 ሚሊዮን አስገቡት። ቶሎ በሉ እንዳይቆራረጡብን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ነው ያልከኝ አይደል? ሌላም ጨምራለሁ። እቺ ከምሻ ናት። ብዙ ቦታ አንብብልኝ አንተ ጋር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። እንደዛ ይልምን ይጋ ምን ይላል ያንተ? ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም፣ ነገር ግን ስለዚች ትምክህቴ እንደ ነፍስ እናገራለሁ። እስኪ አውጣ እስኪ መጽሐፉን። ከትርጉም ይለያያል። ጀማ እንትን አይደለም፣ አፕሊኬሽን አይደለም፣ መጽሐፍ ራሱ ነው። ችግር የለም። አውጣዎች ማውጣት ትችላለህ? አዎ እችላለሁ። እሺ ቪዲዮ ክፈት እስኪ። መጽሐፍ ቅዱስ አንድ ቤት ልትገቡ ነው። ቶሎ ያ 700 ሺህ የገባቸው ነው። 300 ምናምን ሺህ ነው የቀራቸው። ይህ እንትን ይላል እየያዝ ነው ወላ ናቸው። ታባት ታደርጉ ምናምን ምን ይሻላል? ሁሌ ታባ አድርጉ እያልኩ መጮህ አለብኝ? ኮፒሊንክ አድርጉ ታባ አድርጉ እያልኩ መጮህ ይታይካል። እሺ ምንድን ነው የሚለው? እስኪ አንተ በለው። የት ጋ ነው? እሺ ቆይ ላሳየህ ነው። እሺ ቁጥር 10 ግዕዝ ታነባለህ እንዴ? ለአማርኛ እንደረስከ ቁጥሩ ግዕዝ ነው እኔ ጋር ያለው መጽሐፍ። ችግር የለውም። ቁጥሩን አንተ ካወቅከው ይበቃል። ችግር የለውም። ቃሉን አሳየን እስኪ። የቱ ጋር ነው? ይኸው እዚህ ጋር ይህ ቢሆን የምናገረው ጋር የትኛው ነው? ደግሞ እንዲህ እላለሁ ሰነፍ የሚያገኝ አይነፍ ታች ይኸው እዚህ ጋር መካዘን እንደ ሰነፍ እንኳ ብሆን ተቀበልኩኝ። ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም፣ ነገር ግን ስለዚህ ትምክህት እንደ ሰነፍ እናገራለሁ ይላል። ያ እንግዲህ የሚናገረው ማን ነው? ስለምኑ ነው እንደዚህ ተናገርኩት ነው ያለው? የሚናገረው ማን ነው? ጳውሎስ። ለእግዚአብሔር የሚገባ አይደለም እያልኩ እናገራለሁ የሚለው ማን ነው? ራሱ ጳውሎስ ማለት ነው። ራሱ ጳውሎስ። ስለዚህ ምኑ ነው የማይገባ ያለው? ትምክህት የሚናገር ስለዚህ ትምክህት አዳምጥ። ይኸውልህ ተናጋሪው ማን ነው ከተባለ ራሱ ጳውሎስ ነው አይደለ? የራሱ ንግግር ነው ወይንስ አይደለም? ራሱ ጳውሎስ ነው የተናገረው። አመሰግናለሁ። እሱን ነው እያልን ያለ ነው። የአምላክ ቃል የሚባለው ከአምላክ ዘንድ መጥቶ ነቢያቶች ሲያስተላልፉት ጊዜ ነው እንጂ ከራሱ የሚናገር አካል ጳውሎስ ያውና ስለዚህ ከዚህ ጋር የተጻፈው በሙሉ በቀጥታ እግዚአብሔር የተናገረው እንጂ እነ ጳውሎስ የተናገሩት ወይም ሌሎች ሐዋርያቶች የተናገሩት አይጻፍም የሚል አስተሳሰብ ነበር ያለህ አንተ? እሱን አልጠየቅኩም። ጳውሎስ ከራሱ ይናገራል ነው መጽሐፉ ላይ። እንግዲህ አንድ አካል እሱ ብቻ አይደለም። በነገራችን ላይ እንትናን ሰላም በሉልኝ ያለ ሰላምታ ደብዳቤ ሁሉ ከራሱ ይልካል። እግዚአብሔር ነው እንደዛ እያለ የሚናገረው። ሮሜ 16 ከቁጥር 1 ጀምረህ ብታነበው ለየሀገሩ ሰዎች ጳውሎስ እያነሳ ጓደኞች ሰዎች ይልካል። እሱ ላይ እኮ ነው እየመጣ ያለሁት። ጳውሎስ ጽፏል። የአምላክ ቃል ነው። እሱ ትእዛዝ ነው፣ የአምላክ ትእዛዝ ነው። ይሄን ሰላም በሉልኝ እያለ የሚናገረው አምላክ ነው።
ጳውሎስን እንድናገር የፈቀደለት ማን ነው? ማን የፈቀደለት ሳይሆን ያ ንግግር የማን ነው? አምላክ እግዚአብሔር ነው ወይ? እናንተና ሰላም በሉልኝ እነሱ አገልግለውኛልና በአገልግሎት ላይ ረድተውኛልና የሚለው እግዚአብሔር ነው ወይንስ ጳውሎስ ራሱ ነው? ጳውሎስ ጎበዝ እሱ ነው እያልኩኛለሁ። ስለዚህ ጳውሎስ የራሱን ንግግር ደብዳቤውን ጓደኞች ሰላም በሉልኝ እያለ ስማቸውን እየጠራ ሰላም በሉልኝ እያለ ጽፎ ይሄን የአምላክ ቃል ነው ልትል አትችልም። የአምላክ ቃል ማለት አምላክ በነቢያት በኩል ወይም በሐዋርያት በኩል እንበለው እና ያስተላለፈው ሲሆን ጊዜ ነው። ከራሱ ሰላም በሉልኝ ይሄን አድርሱልኝ እያለ ከተናገረ ይህ የራሱ ግል ደብዳቤ ሆኖ ይቀራል ማለት ነው። እዚህ ጋር ምን ልዩነት እንደሚያመጣ ደግሞ ንገረክ። አሁን ይሄ መልእክት እዚህ መጽሐፍ ላይ ስለተጻፈ ጳውሎስ የእኔ መልእክት ነው ብሎ ስለጻፈ የጳውሎስ ነው አለ። ኦኬ፣ ሌላው ውሳ የአምላክ ቃል ነው ብለን ለማመን የሚያስረዳን ነገር ምንድን ነው ማስረዳ? አሁን አንድ የሰው ቃል ታገኘበት ማለት በቂ ነው። እሱ ማስረጃ ለማድረግ ሌላውስ ብሎ ሂሳብ የለም። አይ ሌላውን ወደ ሌላው ልመጣ ነው። ወደ ሌላው መጽሐፍ ልመጣ እኮ ነው። ሌላውን እንደው የአምላክ ቃል ነው በሚለው ነው ብንቀበለው እንኳን፣ ስለዚህ የአምላክና የሰው ቃል የተቀላቀለበት ነው ማለት ነው። ስለዚህ የአምላክ ቃል ነው ብሎ ሊደመደም አይችልም ማለት ነው። በመጀመሪያ ምን ብዬህ ነበረ መሰለክ ስገባ ለሁለቱ ጥያቄዎች ብቻ መልስ ስለፈለግኩ ነው የገባሁት። እዚህ አሁን ጥያቄ ውስጥ ምስር ውስጥ እንግባ ካል የጳውሎስ ቃል ካለበትና የአምላክ ቃል አለን በል ከጎን የሰውና የአምላክ ቃል የተቀላቀለበት መጽሐፍ እንጂ ሙሉ በሙሉ መጽሐፍ ቅዱስ የአምላክ ቃል ነው ማለት አይቻልም ማለት ነው አይደለ? እሺ መልካም። አንተ በመጣህበት መንገድ እኔ ከመጣሁበት መንገድ አንድ መጽሐፍ ወይም አንድ ነገር ቃልና የሰው ቃል የተቀላቀለበት ነው አይደለም መጽሐፍ ቅዱስ። እሺ መጽሐፍ ቅዱስ የአምላክ ቃልና የሰው ቃል የተቀላቀለበት፣ ሰዎችም የራሳቸውን ሀሳብ የገለጹበት፣ ኢየሱስም መጥቶ የራሱን ቃል ያስተላለፈበት ነው ብለህ ነው የምታምነው አንተ? አንተ የምታምነው ሰላም ረሕመቱላህ። أنا كنت جايب ابني هون بالأرض. نعم. يمكن يوقع المفتاح. والله العامل ما موجود. أنا ما أعرف والله. يعني قديش؟ دور العامل أنا ما عندي مفتاح. وين تلقى العامل؟ والله ما أدري ممكن طلع للعشاء. فلوس بالعامل؟ ما أدري استني شوي بعدين يجيك إن شاء الله. العفو. እሺ አሁን ራስህ አምነህ ያረጋገጥከውን ነገር ነው እኔ እየነገርኩህ ያለሁት። ጳውሎስ ሰላምታ ደብዳቤ ሲልክ የነበረው ከማን ነው አልኩኝ። የማን ቃል ነው አልኩኝ። የጳውሎስ ንግግር ነው አልከኝ አይደለ? ነው ተሳሳትኩኝ? ይሰማል? እኔ ተሳስተካል አልተሳሳትኩም ማለት አልችልም። እኔም ማረጋገጫ ነው የጠየቅኩህ ያለሁት። አንተም ማረጋገጫ ማለት ትችላለህ። ጳውሎስ ጓደኞችን የጠራ ሰላም በሉልኝ እያለ ሲናገር የነበረው የራሱ ቃል ነው ወይንስ እግዚአብሔር ነው እናንተና ሰላም በሉልኝ እያለ ሲናገር የነበረው? እኔ እኮ ጳውሎስ አላለም አላልኩም እኮ። መልስ ይሄንን ጳውሎስ ነው ይሄንን ሰላምታ ደብዳቤ ይላል። በትክክል ብሏል። ጳውሎስ እስር ቤት ሆኖ ይኸውልህ ታስሮ እንኳን እስር ቤት ሆኖ መጽሐፍ ቅዱስ ላይ ተጽፎ ያለ ደብዳቤ ለሌሎች አገልጋዮች ይሄንን ከነ ሰላምታዬ ከነ ትምህርቱ እንድታደርሱልኝ ብሎ ደብዳቤ ጽፎ ለሰዎች ልኳል። ምንም ይሄ ድብቅ የሆነ ወይ ምስጢር የሆነ ነገር አይደለም። ስለዚህ ይሄ ጳውሎስ መልእክት ነው ማለት ነው። እንዴ የሐዋርያው የቅዱስ ጳውሎስ መልእክት እኮ ነው የሚለው አላየከውም እንደ ርዕሱ? እሺ ስለዚህ የአምላክ ንግግር አይደለም ማለት ነው። ጳውሎስ እዚህ ጋርም ሲናገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አላናገርም። ቅድም ብያለሁ የአምላክ ቃል የሚባልና ምን የሚባል ብያለሁ? የአምላክ ሕግጋት የያዘ እንጂ መጽሐፍ ቅዱስ እናንተ እንደምትሉት ፍጡሩም ያልሆነ ፈጣሪም ያልሆነ ቃልም ያልሆነ አይደለም። ፍጡር ነው ፈጣሪ አይደለም። አሁን ጥያቄው ይኸውልህ ፍጡር ነው ፈጣሪ ነው ሳይሆን የጳውሎስ ንግግር አለበት የለበትም? መጽሐፍ ቅዱስ ላይ ራሱ አለበት። የጳውሎስ ንግግር አለበት፣ የዮሐንስ ንግግር አለበት፣ የሌሎችም ሐዋርያቶች ንግግር አለበት፣ የነ ጴጥሮስ ንግግር አለበት። ስለዚህ የሰዎች ንግግር አለበት ማለት ነው መጽሐፍ ቅዱስ።
አለበት። አዎ ምንም ችግር የለውም። ፍጽጽ አይደለም። በጣም ጥሩ። እሱን ነው እያልኩኝ ያለሁት። እሺ እሱን ነው እያልኩኝ ያለሁት። አይ እሺ መለስኩልክ። ይሄንን እኔ ደግሞ ልጠይቅህ። ጠይቅ። እሺ እኛ መጽሐፍ ቅዱስን ከፈጣሪ ሕግጋት ጋር ከፈጣሪ ትእዛዝ ጋር የማይጻረር ሐዋርያቶች የጻፉት የሐዋርያቶችን መልእክት ያለበት ጽሑፍ ነው ወይም መጽሐፍ ነው ብለን ነው የምናምነው። ስለዚህ የመጽሐፍ የእግዚአብሔርን ቃል የያዘ መጽሐፍ ነው። ነገር ግን የእግዚአብሔር ቃል ብቻ ነው ብለን ስለማናምር የእግዚአብሔር ቃልና የሰዎች ቃል ያለበት ስለሆነ ምንድነው ፍጡር ነው ብለን ነው የምናምነው። ነገር ግን የእናንተ ቁርአን ካልከኝ ምንድነው ብያለሁ። የመጀመሪያው ጥያቄ ቁርአን ከሆነ ፍጡርም አይደለም ፈጣሪም አይደለም። ባይዘወይ እንደው እኔ እንደ አይነት ነገር መናገር አልፈለኩም ነበረ። የቁርአን ጸሐፊ ማን እንደሆነ አይታወቅም እስካሁን። ማን ያለ? እኔ በእኔ እምነት አትጠይቅም እንዴ? ካላወቅ እየጠየቅኩኝ እኮ ነው። አንተንም ጠየቅኩ አልሰጠኝም። ጸሐፊዎች ይታወቃሉ። ጠይቅ። ምንም አይታወቅም። ጠይቅ እኮ ሌላ ሰው ትቼ እኮ አንተን ጠየቅኩህ እኮ አይደለም። አይታወቅም። እየደመደምክ ስለሆነ ነው። የማታውቀው ነገር ላይ ባትደመድም ጥሩ ነው። ትልቅ ልጅ ትመስለኛለህ። የቁርአን ጸሐፊ ይታወቃል ወይስ አይታወቅም ብለህ ጠይቀን፣ ችግር የለውም። ጠየቅኩህ እኮ እንደማይታወቅ አስረዳኸኝ። እንዴ እሺ ንገረኝ። እንደማይታወቅ አስረዳኸኝ። የቁርአን ጸሐፊዎች ይታወቃሉ። ቃል በቃል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሲጽፉ የነበሩ ሰሃቦች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጻፉ ከእኔ እያሉ እያዘዟቸው እድዑ ሊ ዘይደን ከሊክቱብ ዐኒ አልቁርአን፣ ዘይደን ጥሩልኝ ቁርአንን ከእኔ ይጻፍ እያሉ ያዙት ነበር። ዘይደን ምን አለ? ቃሉ ያ ራሱ ጸሐፊው ኩና ኑአሊፉ አልቁርአን ዒንደ ረሱሊላህ። ቁርአን የተጻፈ ነው ብለህ ነው የምታምነው ወይስ ቁርአን የወረደ ነው ብለህ ነው የምታምነው? ከአምላክ ዘንድ በመልአኩ ገብርኤል አማካኝነት ለነቢ ሰለላሁ ዐለይሂ ወሰለም በቃል ወርዶ ከዚያ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እያዘዟቸው አስጻፏቸው ሰሃቦች። ኦኬ ከጅብሪል ሲያወርደው በቃል ነው ያወረደላቸው። በቃል ነው የነገራቸው ያንን። ከዛ እሱ የነገራቸውን ቃል እሳቸው ሸምድደው ከዛ ደግሞ ለሌሎች ጸሐፊዎች እንደዚህ ብላችሁ እያላችሁ ጻፉ ብለው ነው ያጻፉት። አድሚኖች ትልቁ ላይ አድርጉኝ። እንደዚያ ነው። እሺ ስለዚህ እንደዛ ከሆነ በእኔ እምነት አሁን እንደዚህ ካልከኝ እኔ እንደውም እስከዛሬ ምንድን ነው ብዬ ነበር የማምነው ቁርአን ሙሉ በሙሉ እንደዚህ እንደተጻፈ ለሳቸው የተሰጣቸው ያንን ብቻ ለሚያነቡ ሰዎች የሰጧቸው ያነበቡ ነበር የሚመስለኝ። ከሰማይ ተጽፎ ወርዶ አምላክ ጽፎ ወርዶት እኔ እንጃ። እኔ እንደዛ ነው የምታምኑት ብዬ ነበር። እንደዛ አይደለም። በቃል አማካኝ በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። መልአኩ ጅብሪል ዐለይሂ ሰላም ይዞት መጣ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዛ ከሆነ የነቢዩ መሐመድ ንግግር ላለመሆኑ ምን ማረጋገጫ አለ? የአላህ ንግግር ለመሆኑ ምን ማረጋገጫ አለ? አምላክ ራሱ ይናገራል። በዚያ ላይ በል እያለ ያዛቸዋል። እርሳቸው መቼም ራሳቸው ቢሆኑ ኑሮ ቀጥታ ቃሉን ይናገራሉ እንጂ በላይ ነው። ለምሳሌ ቁል ሁወ አላሁ አሐድ ይላል። ሙሐመድ ሆይ በል እንዲህ በል እያለ እየታዘዘላቸው ይመጣሉ። ራሳቸው ቢሆን ኖሮ ይህን ማለት ያስፈልጋቸው። መቼም ልናገር ፈልጌ እኔ ሁሴን በል እንዴት ነህ አንተ እንትና ብዬ አልጠይቅም። እንዴት ነህ አንተ እንትና ብዬ አናግርሃለሁ ጀምርልሃለሁ እንጂ። ቁርአንን ግን ስታየው ቁል እያለ ከላይ ተናጋሪ ሌላ አካል እንዳለ ያሳያል። ሌላ አምላክ ራሱ የኔ ቃል ነው ብሎ ቃል በቃል ራሱ ይናገርበታል። ይሄ ነው ማለት አላህ ቃል በቃል የኔ ነው እያለ ይናገርበታል ማለት። አላህ ስብሐነ ወተዓላ ይህ ከእኔ ዘንድ የመጣ ቃል ነው እያለ ስለ ቁርአን ይናገራል በመልአኩ ገብርኤል። ያንንም እኮ ነቢዩ መሐመድ ናቸው የተናገሩት። እሳቸው አድራሽ እንጂ ከራሳቸው ተናጋሪ አይደለም። አድራሽ ናቸው። ምን ይላቸዋል በዚህ በቁርአን ላይ? ያንንን እኔ አዳምጥ እንጂ ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። በዚህ በቁርአን ላይ ሙሐመድ ሆይ አንተ መልእክተኛ ሆይ ይላቸዋል። መልእክተኛ ማለት ምን ማለት ነው? መልእክተኛ ማለት የተላከውን ለሄዶ ለሆነ ተናገር ለተባለው የሚናገር ወይ ማድረስ ለተባለው የሚያደርስ እሱ ነው። ምን ብሎ ይጠራቸዋል? ያ አዩሃ ረሱል አንተ መልእክተኛ ሆይ
በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ከእኔ ከጌታህ የሚወረደልህን ቃል ለሰዎች አድርስ ይላቸዋል። ይህ የእርሳቸው ስራ ምንድን ነው? መልእክተኝነት ነው። ያም ማድረስ እንደሆነ ቃል በቃል እዛ ይነግራቸዋል። ከእኔ ዘንድ የሚወረድልህን አድርስ ይላቸዋል። ዛን ይናገራል። ወማ የንጢቁ ዐኒል ሀዋ እያለ ይመሰክርላቸዋል። ከእርሱ ዘንድ የሚወረድ ቃል እና እርሳቸው በዚያ መካከለኛ ሆነው የማድረስ ስራ ብቻ እንደሆነ ድርሻቸው ይናገራል። እሺ የኔ ትልቁ ጥያቄ እንደሆነ ታውቃለህ? አላህ በል ብሎኝ ነው ወይም ከሰማይ ያለው ፈጣሪ በል ብሎኝ ነው ይሄንን ቃል ጻፉልኝ ብለው ነቢዩ መሐመድ አጻፉ እንጂ ለሳቸው የነገራቸው ፈጣሪ ወይም አላህ ከሰማይ ያለው መሆኑን በምን እርግጠኛ እንሆናለን? ለምን መሊካዎች አሉ አይደለ? እንደ ጅብሪል ለሙሐመድ ነገሩትና ሙሐመድ ደግሞ ለሌላ ሰው ተናግሮ ይጻፍ ከማለት ይልቁንስ ጅብሪል ለምን ኖርማል ለሚሰጥ ሰው ብሎ እነዛን ነገሮች አላጻፈም? ለምን ጅብሪል ለምን አልተናገረም ነው? እሺ ልጆች ይቆራረጣል። ነቢዩ መሐመድ አልጻፉም ብለኸኛል። ጻፉልኝ ብሎ አልጻፉም። እርሳቸው ማን የነገራቸው? ለሳቸው ጅብሪል። ጅብሪል ማን የነገረው? አላህ። 1 2 3 4 አላህ አዘዘ። ለማን? ለጅብሪል። ጅብሪል ለማን? አዘዘ። ለማን? ለሳፊ። አራተኛ ስቴፕ ላይ ነው የተጻፈው ማለት ነው። በአራተኛ መልእክት ምንድን ነው አዲሱ ነገር? አዲሱ ነገር የመጀመሪያው ጥያቄ የመጀመሪያ ለሳቸው ያንን መልእክት አምጪ ወይ መልእክቱ ላኪ አላህ የሚባለው ወይ ፈጣሪ የሚባለው በመሆኑ በምን እርግጠኛ? የሙሐመድ ህግጋቶች ቢሆኑስ? አይደለም፣ እራሱ ይናገራል። ኢነኒ አነላህ ይላል ተናጋሪው፣ እኔ አምላካችሁ። እሺ ሁሴን በጣም ማገበ ጥያቄ፣ አንድ ሰው ምንም አይነት ሃይማኖት ባይከተል ምንድን ነው የሚፈጠረው? ወይስ ምንድን ነው ወደፊት ህይወቱ የሚቀጥለው? በእርግጥ አንድ ሰው ሃይማኖት የለውም ማለት እንደኔ ድምፅ ይሰማል? አልጠይቅም፣ ግን አንተ ቤት እመጣለሁ እሰማለሁ። አሁንም ሃይማኖት የለውም ማለት በእርግጥ ከፈጣሪ ጋር መጣላት ከባድ ነው። የሚያስዳርቅ ሰው የለም። ግን ሃይማኖት አንድ ሰው ሃይማኖት ከሌለው ምንድን ነው ወደፊት የሚቀጥለው ማለት የሚደርሰው? በጣም ጥሩ። እንግዲህ አምላክ እዚህ ዓለም ላይ እኛን የፈጠረብን ያስገኘብን ዓላማ አለው። ዝም ብሎ በከንቱ አላስገኘንም። አንድ ሰው የሆነን ነገር በሚሰራ ጊዜ ምድራዊ ሰው ራሱ የሆነ ዓላማ ይኖረዋል። ያለ ዓላማ ይሰራ። ሰው መኪናን ሲሰራ ጊዜ የሆነ ዓላማ ኑሮት ነው። ዝም ብሎ ሰርቶ ያለ ዓላማ ቁጭ ሊያደርገው አይደለም። ከዚህ በላይ ደግሞ ፈጣሪ ሰውን የሚያክል ታላቅ ፍጡር የፈጠረበት ትልቅ ዓላማ አለው። ያ ዓላማ ምንድን ነው ከተባለ በምድር ላይ የፈጠረን እርሱ በነብያት በኩል የሚያዘንን ትእዛዛት ተቀብለን እርሱን እንድንታዘዘው እንድናመልከው እንድንገዛው ነው። ይህን አላህ በቁርአን ላይ ለምን እንደፈጠረን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እንዲሁም ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። እዚህ ዓለም ላይ የተፈጠርነው እርሱ በነብያት በኩል የሚያዘንን ትእዛዛት ሰምተን እንድንታዘዝ፣ እንድንቀበል፣ እንድናመልከው ነው። ስለዚህ አምላክ በነቢያት በኩል ደግሞ አንድና ብቸኛ የሆነውን ሃይማኖት ኢስላም የሚባለውን ሃይማኖት እንደደነገገልን ይነግረናል። አላህ በሱረቱል አልዕምራን ምዕራፍ 3 ቁጥር 19 ላይ ይህን ሲናገር ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። በሱረቱል ማኢዳ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖት ሁሉ እስልምናን ብቻ ነው የወደድኩላቸው እና እርሱን ተከተሉ ይለናል። ሃይማኖት ምንድን ነው ታዲያ? ግንዛቤው ከተባለ ሃይማኖት ማለት ያን እውነተኛውን አምላክ የሰማይ የምድርን ፈጣሪ የሆነውን አስገኝ የሆነውን አምላክ እንድታውቅና እርሱን እንዴት መገዛት እንዳለብህ የሚያስተምር የሆነ መንገድ እንጂ ሌላ አይደለም። ያንንም መንገድ ያናስተምሩ ነቢያቶች በየጊዜው እየተላኩ ትውልድን እንዲያስተምሩ ታዘዋል።
አምላክ አላህ ስብሐነሁ ወተዓላ ለቀደሙት ነቢያቶች ሁሉ የደነገገላቸው ሃይማኖት ኢስላምን እንደሆነ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ያችሁ ያን ሃይማኖት እንዴት መገዛት እንዳለብን እርሱን ሊደነገግልን የሚገባው ራሱ የአምላክ መሆን አለበት። ሰዎች በምድር ላይ ከራሳቸው ቢደነግጉልን ይሄ ተቀባይነት የለውም። ስለ አምላክ ፍላጎትና ስለ አምላክ ዓላማ ራሱ አምላክ ነውና የሚያውቀው። ያንን ኢስላምን ሂደን ስናየው ራሴ እኔ ነኝ አምላካችሁ የደነገግኩላችሁ ብሎ ከተናገረ በኋላ ለቀደሙት ነቢያቶችም ደንግጎ የሰጣቸው ኢስላምን እንደሆነ ሲናገር እዚያው ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከእናንተ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱን ሃይማኖት እያለ ይናገራል። ስለዚህ ለነቢያቶች ሁሉ አንድ ሃይማኖትን ነው አንድ ደንግጎ የሰጣቸው፣ ሁለትና ሶስት ሃይማኖትን አልሰጠም በፍጹም። ያም ኢስላም ይባላል። የእስልምና ታዲያ ግንዛቤው ምን ማለት ነው? ከቃሉ ስንነሳ ኢስላም ብሎ ማለት አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ብሎ ማለት ለዚያ አንድና ብቸኛ ለሆነው አምላክ ፍጹም ታዛዥ መሆን ማለት ነው። እርሱን መታዘዝ፣ እርሱን መገዛት በብቸኝነት በእርሱ ላይ ቅንጣትን ሳታጋሩ፣ ይህ ነው። ስለዚህ ይህን ደግሞ ሁሉም ነቢያቶች ያስተማሩት እንደሆነ መጽሐፍቶቻቸው ላይ ታገኛላችሁ። ሙሴ ሲናገር ምን ይላል? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ አስተማሩ። ኢየሱስ ክርስቶስን በአዲስ ኪዳን ላይ ሰውዬ ወደ እርሱ መጣና መምህር ሆይ የመንግስተ ሰማያትን እንድገባ ብፈልግ ምን እንዳደርግ ትመክረኛለህ አለው። ትእዛዛትን ጠብቅ አለው። ከዚያም ክርስቶስ ምን አለ? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚል ነው አለ። ታዲያ እስልምና አስተምህሮት ይሄው ነው። አንድና ብቸኛ ነው አምላክ። በአምላክነቱ ላይ ሰውነት የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በጌትነቱ ላይ ባርነት የለበትም። በአንድነቱ ላይ ሁለትነት ሶስትነት የለበትም። በህያውነቱ ላይ ሞትነት የለበትም። በአሸናፊነቱ ላይ ተሸናፊነት፣ መገደል፣ መሰቀል፣ መነሳት የሚባል ሂሳብ ከእርሱ ጋር የለም። ይሄ ገብቷቸዋል። እርሱ ጠባቂ ሆኖ ለፍጥረታቱ ሁሉ በጥበቃው ላይ መንቀላፋት፣ መተኛት፣ ማንገላጀት የሚባል ነገር የለበትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላካቸው ላይ ተመኩ እያለ ይናገራል። መጥቶ አምላክህ ስለአንተ ሞቶልሃል ከተባለ በፍጹም ይህ አምላክ ሊሆን አይችልም። እንደ መጽሐፋቸውን በደንብ ካጠናችኋቸው አምላክ እንደማይሞት ነው የሚያስተምረው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሰው ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አይሞትም እየተባለ አምላክ እንደገና አምላክ ሞቷል ብሎ ማመን ይህ ከመጽሐፋችሁም ጋር ከነቢያቶችም ጋር መጻረር ነው የሚሆነው። የአንድ አምላክ አንድና ብቸኛ እንደሆነ ተናገረ። ክርስቶስም ያን አስተማረ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለማዊ ሕይወት አለ። የአምላክ አንድ ብቻ ሆኖ ተገልጾ ሳለ እርሱ አንድ ብቻ አይደለም አንድም ሶስትም ናቸው እነዚያ አምላክ ብሎ መግለጽ ይህ ከክርስቶስም ጋር መቃወም ነው የሚሆነው። ክርስቶስ ከመልእክተኞች መካከል አንድ መልእክተኛ እንደሆነ እዚያው ላይ ራሱ ተናገረ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ስለዚህ የተላከ ነው። ከማን? ከአንዱ አምላክ የተላከ መልእክተኛ እንደሆነ ተናገረ። እርሱ ራሱ የመለኮት አካል ነው ወይንም አምላክ ነው ብሎ ማመን ራሱን ክርስቶስን መቃወም ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁ ብሎ ተናገረ። አምላክ እንዳለው ካስተማረ አንተ ራስህ አምላክ ነህ ማለት እርሱን መቃወም ነው። ይልቁንስ ጤነኛው ሃይማኖት ምንድን ነው? ክርስቶስ አምላክ አለው ብሎ ማመን ነው። እኔ አምላክ አለኝ ብሎ እንደተናገረ ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ኢየሱስ ክርስቶስ አምላክ እንዳለው ካስተማረ መጽሐፉ ለምንድን ነው እርሱን እንደገና አንተ ራስህ አምላክ ነህ ብላችሁ የምትቃወሙት? መቃወም እኮ ማለት ያ አካል የተናገረውን ተቃራኒ ሆኖ መገኘት ብቻ አይደለም። ያላስተማረውን ትምህርት ራሱ በእርሱ ላይ መናገር ይሄ ራሱ ትልቅ መቃወም ነው። ገብታችኋል? ብትወዱኝስ ትእዛዜን ትጠብቃላችሁ አለ ክርስቶስ። ከትእዛዙ መካከል እኔ አምላካችሁ ነኝ የሚል አለ ወይ? የለም። እኔን አምልኩኝ ብሎ አዝዟል ወይ? አላዘዘም። ታዲያ ወዳጆቹ ሳትሆኑ ጠላት ሆናችሁ እኮ። ገብታችኋል? እርሱ ያዘዘው ይልቁንስ ያን አንዱን አምላክ እንድታመልኩ ነው። ለእርሱ ይሰግድ ነበር መጽሐፍ ቅዱስ ላይ፣ ወደ እርሱ ይጸልይ ነበር፣ እርሱን ይለምነው ነበር። በግንባሩ እየተንበረከከ ይጸልይለት ነበር። በግንባሩ በጉልበቱ እየተንበረከከ በግንባሩ እየተደፋ ይጸልያል ወደዚያ ወደ አንዱ አምላክ እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባው ከማናችንም በላይ ለአምላኩ የሚገዛ የሚያመልክ ነበር ክርስቶስ። ታዲያ እንደዚያ ከሆነ መልሳቸው እርሱን አምላክ ለማድረግ
ቆምላቸው አስቡበት። هذا هو الإسلام ይህ ነው ኢስላም ማለት። እሺ ሌላ ጥያቄ አለሽ ሚካ? አመሰግናለሁ። እሺ ሌላው ጥያቄ ኦኬ፣ ጥያቄውን አንስተዋል። ኢየሱስ ክርስቶስ ለእኔ ኃጢአት እሱ ሊጠየቅ አይገባም፣ በዚህ አምናለሁ። ሁለተኛ ነገር ደግሞ እኔ ለገብርኤል ለሚካኤል የሚባለው ነገር መስገድ አልፈልግም። ኦልሬዲ ወጥቻለሁ ከዛ ከእምነቱ። ምክንያቱም እኔን የፈጠረ ፈጣሪ እንጂ ፍጡር አይደለም። እነዚህ ገብርኤልም ሆነ መድኃኒዓለምም ስዕል ናቸው። እኛ ግን ቆመን የምንሰግደው ለእነሱ ነው። ተገቢ ነው ወይ የሚል ጥያቄ ነው። ኦኬ የሚሰርቡ ስላለ በሌላ አካውንት እመጣለሁ። እሺ ቆሽ ችግር አብሽሪ። መስገድ አለባቸው ለዛ ለአንዱ አምላክ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ሰው መጥቶ ሁዘይፋ ብን ልየማን የተባለው ሰሓባ መጣና ሰገደላቸው። ሊሰግድ እንደዚህ ሲያጎነብስ ያዝ ያደረጉት። ምን እያደረግክ ነው አሉት። እንዲህ ለእርሱ የአክብሮት ስግደት ላድርግ ብዬ ነው አላቸው። ኢነሁ ላ ዩርከዑ ኢላ ሊላህ ብለው ከለከሉት። ለአንዱ አምላክ ለአላህ እንጂ ለሌላ ለማንም አይሰገድም አሉት። ይህ ሁዘይፋ ብን ልየማን የተባለ ሰሓባ ለምንድን ነው ይሄን ያደረገ ይመስላችኋል? የፈለገ ብናከብራቸው ነብዩ ሰለላሁ ዐለይሂ ወሰለም ለእርሳቸው መስገድ አይቻልም። ሁዘይፋ ብን ልየማን የተባለው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓባ አማኝ ነበር በዘመናቸው። ከዚያ በኋላ እርሱን ሂድና የመን አስተምር ብለው ላኩት። ከላኩት በኋላ የመን ላይ ሂደህ የመን ስትሄድ ጊዜ አይሁዶችና ክርስቲያኖችን ታገኛለህ። አደራ መጀመሪያ ከአንዱ አምላክ ከአላህ በስተቀር ሌላ የሚመለክ አምላክ እንደሌለ አስተምራቸው፣ እኔም የእርሱ መልእክተኛ እንደሆንኩኝ ያስተምራቸው። ይህን ከታዘዙህ ለዚያ ለአንዱ አምላክ ብቻ መስገድ እንዳለባቸው ሶላትን አስተምራቸዋል። ይህን ካመኑልህ በመቀጠል ከገንዘባቸው በዓመት አንድ ጊዜ ምጽዋት ዘካን እንዲያወጡ ዘዛቸው። ይህን ካመኑ ጾምን እንዲጾሙ ዘዛቸው። ይህን ካመኑ ሐጅን እንዲያደርጉ ዘዛቸው ብለው ተናገሩት። ከዚያ በኋላ ሄደ የሁዘይፋ ብን ልየማን የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሰሓባ ወደ የመን እርሳቸው እንዳዘዙት ሄደና ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለውታል? ኢነከ ተእቲ ቀውመን ሚን አህሊል ኪታብ ብለውታል። የመን አልሄዱም ነበር ከዚያ በፊት። ነገር ግን ምን አሉት? አንተ ወደ የመን ስትሄድ አሁን የመጽሐፍን ሰዎች አይሁዲዎችና ክርስቲያኖችን ነው የምታገኘው አሉት። ይህ ትንቢት ነው፣ ወይንም ደግሞ የሩቅን ነገር ወይንም ደግሞ ድብቅ ነገራቶችን ያ አካል በዚያ ቦታ ሳይሄድ መናገሩ የተናገ ለማወቅ መሄድ አለብኝ ቦታቸዋል ወይ የሆነ ሰው መጥቶ ሊነግረኝ ይገባል፣ ካልሆነ አላውቀውም። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የነቢይነታቸው ማረጋገጫ እዚያ ቦታ ሳይሄዱ ስለዚያ ቦታ መረጃ ሙሉ ነበራቸው፣ ከአምላክ የሚገለጥላቸው ናቸውና አንተ ስትሄድ እዚያ አይሁዶችና ክርስቲያኖችን ነው የምታገኘው አሉት። እንዳሉትም ሄደ፣ አይሁዶችና ክርስቲያኖችን አገኘ። ከዚያ ምን ብለውታል? ፈልየኩን አወል ማ ተድዑሁም ኢለይሂ የሽሀዱ አን ላ ኢላሃ ኢለላህ፣ ወደ መጀመሪያ የምትጠራቸው ደግሞ ምንድነው አሉት? ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ አስተምራቸው አሉት። የነብያት የመጀመሪያው ትእዛዝ የሆነውን እርሱን ነው ነብዩ ሰለላሁ ዐለይሂ ወሰለም ለትውልዶቻቸው አደራ እርሱን ስበኩ መጀመሪያ ብላ ያስተማሩት። ከአንዱ አምላክ በስተቀር ሌላ ማንም አምላክ የለም እያሉ እንደተቀላይ የመን ላይ ሄደ። ይሄ ሰው የመን ላይ ከሄደ በኋላ እያስተማረ ባለበት ጊዜ ክርስቲያኖች ለቀሳውስቶቻቸውና ለአባቶቻቸው ለእምነት መሪዎቻቸው ሲያገኟቸው ጊዜ ሲያጎነብሱላቸው ተመለከተ። እንዲሁም ደግሞ ጻድቅና ቅዱስ ናቸው ብለው ለሚያስቧቸው አካሎች ሲያጎነብሱ ተመለከተ። ምን እያደረጋችሁ ነው ብሎ ጠየቃቸው ሁዘይፋ። ይህማ የአምልኮ ስግደት ሳይሆን የክብር ስግደት ነው፣ ለቅዱስና ጻድቅ ናቸው ብለን ለምናስባቸው እንዲሁም ለአባቶቻችን የምናደርገው ነው ብለው ነገሩት። እንደዚያማ ከሆነ ከማንም በላይ የማከብራቸው ነቢይ አሉኝና እኔም ወደ መዲና ስሄድ ለእርሳቸው የክብር ስግደት አደርግላቸዋለሁኝ ብሎ አሰበ። ከዚያም በኋላ ወደ መዲና ከተመለሰ በኋላ ገና እንዳገኛቸው ሊያጎነብስ ልክ እንዲህ ሲያቀረቅር ጊዜ ወዲያው ራሱን ያዙት። ነብዩ ሰለላሁ ዐለይሂ ወሰለም ማዛ ተፍዐሉ ያ ሙዓዝ አሉት። ሙዓዝ ምን እየሰራህ ነው አሉት። ከዚያ በኋላ እርሱ ምን አላቸው? ለእርሱ የክብር ስግደት እያደረግኩኝ ነዋ አላቸው። የአምልኮ አላለም። ተመልከቱ፣ የክብር ስግደት እያደረግኩ ነው። ለምን ይህን ሰራ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም እርሱ በላኩኝ ጊዜ ወደ የመን ላይ የመጽሐፍን ሰዎች አግቼ ቅዱስና ጻድቅ ናቸው ብለው ለሚያስቧቸው ታላላቅ ሰዎች የክብር ስግደት እያሉ ሲሰግዱ አይቼ እኔ ደግሞ እርሶን ከማንም በላይ የማከብራቸው ናቸውና ለእርሶም ይሄን ላድርግ ብዬ ነው አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተፍዐል አሉት። ይህን እንዳታደርግ ለእኔ አሉት። እነሁ ላ ዩርከዑ ኢላ ሊላህ አሉት። እነሆ ለአንዱ አምላክ ካልሆነ በስተቀር ለሌላ ለማንም አይሰገድም አሉት።
አማ ሃኡላ አሉት እነዚያማ ይሄን የሚሰሩበት ምክንያት አሉት አማ ሃኡላ እነዚያማ አሉት ፈቀድ ሐረፉ ኩቱበሁ መጽሐፋቸውን ስለበረዙ ነው። ወከዘቡ ዐላ አንቢያኢሂም በነቢያቶቻቸውም ላይ ዋሽተው ቀጥፈው ነው አሉ። ከዚህ የምንረዳው ምንድን ነው? ነቢያቶች ለአንዱ አምላክ ብቻ እንዲሰገድ አስተማሩ እንጂ እነዚያ ነቢያቶችም የሰበኩባቸው መጽሐፍቶች ለአንዱ አምላክ ብቻ እንዲሰገድ አስተማሩ እንጂ ለፍጥረታት በፍጹም እንዲሰገድ አላስተማሩ። ከጊዜ በኋላ እነዚህን ነገራቶች ጽፈውባቸው ነው ነቢ ሰለላሁ ዐለይሂ ወሰለም መጽሐፍቶቻቸውንም ስለበረዙ እንጂ በፍጹም ነቢያቶች ከዚህ በፊት ያሉት ከአንዱ አምላክ ውጭ ለሌላ እንዲሰገድ አላስተማሩም ብለው ተናገሩ። ስለዚህ ለዚህም ነው አምላክ አላህ በቁርአን ላይ ሲያዝምን አለ ፈሰሊ ሊረቢከ ወንሐር አለ ለእኔ ለጌታህ ብቻ ስገድ ብሎ ተናገረ። ታስታውስ ከሆነ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ኢየሱስ ክርስቶስ ምን አለ? ለጌታህ ለአምላክህ ብቻ ስገድ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏልና እያሉ ሉቃስ ወንጌልም ላይ ልክ እንዲሁ ለጌታህ ለአምላክህ ብቻ ስገድ እርሱንም ብቻ አምልክ ተብሏል አለ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ምን አሉ? በቁርአን ላይ ሲታዘዙ ለጌታህ ብቻ ስገድ የሚል ቃልን መጣላቸው። ፈሰሊ ሊረቢከ ወንሐር ለጌታህ ብቻ ስገድ በእርሱም ስም ብቻ መስዋዕት አቅርብ እያለ ይናገራል። በሌላ ቦታ ላይ ሱራ አንዓም ላይ ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ሙሐመድ ሆይ ስግደቴ መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ላ ሸሪከ ላ በዚህ በስግደቴ ላይ በፍጹም ከእርሱ ውጭ ለሌላ ለእርሱ ማንም አጋር የለውም እያለ ይናገራል። ስለዚህ ስግደት የሚገባው አምልኮ የሚገባው ለአንዱ አምላክ ብቻ ለፈጠረን ላስገኘን እንጂ ለመላእክትም ሆነ ለጻድቅ ብለን ቅዱስ ብለን ለምናስባቸው አካሎች በፍጹም አይገባቸውም። እነርሱ ራሱ ለዚያ ለአንዱ አምላክ ሰጋጆች ናቸውና ለመላእክቶች እና ለክርስቶስ እንዲሁም ለሌሎች ጻድቅ ብለው ለሚታሰቡ አካሎች የሚሰግዱን አካሎች አስመልክቶ አምላክ አላህ ሲናገር ምን አለ መሰላችሁ? በሱረቱ ኒሳ መጨረሻው ገጽ ላይ ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላህ ወለልመላኢከቱል ሙቀረቡን አለ። ክርስቶስም ሆነ እንዲሁም እነዚያ ታላላቅ የቅርብ መላእክቶች አለ እነ ገብርኤል እነ ሚካኤል ለእኔ ባሪያ ከመሆን የሚጸየፉ አልነበሩም አለ። እናንተም ልክ እንደነርሱ ለእኔ መገዛት እንጂ ያለባችሁ ለእኔ ለአንዱ አምላክ ለእነርሱ አይደለም ልትሰግዱላቸው የሚገባው። ገብታችኋል አይደል? አምልኮ የሚገባው ስግደት የሚገባው ለዚያ ለአንዱ አምላክ ነው። መላእክቶች የጸደቁት አምላክን በመገዛታቸው ነው። ነቢያትም የጸደቁት አንዱን አምላክ በመገዛታቸው ነው። ማርያምም ጻድቅ ተብላለች የጸደቀችው ለአንዱ አምላክ በመገዛቷ ነው። እነዚያ ከአምላክ ዘንድ ጽድቅና የተጎናጸፉ አካሎች ለእርሱ ብቻ በመስገዳቸው ነውና እኛም እንደነርሱ ለዚያ ለአንዱ አምላክ በመስገድ እንጽደቅ ነው። ለእነርሱ በፍጹም ስግደትም ሆነ ምንም አይነት መጣራት እንበለምን የማይገባቸውም። ገብታችኋል? ይህ ሁሉ ለአንዱ አምላክ ብቻ የሚደረግ ስራ ነው። እሺ ሚካ እሺ አመሰግናለሁ። አንድ ጥያቄ ልጠይቅህና እወርዳለሁ። ሌላው ጥያቄ ደግሞ ኢየሱስ ክርስቶስ ድል አድርጎ ተነስተዋል በሶስተኛው ቀን የሚባል አለና እኔ ማምነው አንድ ወታደር ወደ ውትድርና ዓለም ሲገባ ወይም ድል አድርጎ ለመመለስ ነው አይደለ? ታዲያ ፈጣሪ ነኝ ብሎ ፈጣሪ ነኝ የሚል ነገር እንዴት ነው ከሞተ በኋላ ተነሳ ፈጣሪ ሞታል ወይ አላውቅም እንዴት እንደሆነ ብቻ እንትን ይላል ትንሽ ፈጣሪ ሞታል። እናንተ የምታመልኩት አሁን አንድ አላህ ነው አይደለ? ማይሞትም ማይንትንም ማይን አምላክ ነው። ለኛ ለምንድን ነው ታዲያ ከሞቱ የተነሳው? ዋይ ለምን? በጣም ጥሩ። አምላክ አይሞትም። ቅድም እንዳልኩሽ በመጽሐፍ ቅዱስ እና አምላክ እንደማይሞት ነው የተቀመጠው እና አምላክ አይሞትም። ነገር ግን አባቶቻችሁ አምላክ ስለኛ ኃጢአት ሞቷል ብለው ተናገሩ። ክርስቶስን አምላክ ወደ ማድረግ ሄዱ። አንደኛ ክርስቶስ አምላክ ነኝ አላላቸውም በመሰረቱ። ሁለተኛ አምላክ እንደማይሞት ነው መጽሐፉ የሚያስተምረው። ገብታችኋል? ብቻውን ለዘላለም ይኖራል ተብሎ ተገለጸ። የማይሞት ተብሎ ተገልጿል። ልክ እንዲሁ ያ ነው እና አምላክ እንደ እስልምና አስተምረው በፍጹም የሚሞት ነገር አይደለም። ሞት ለአምላክ የሚስማማ ነገር አይደለም። ይህ የፍጥረት መገለጫ ነው። አምላክ አላህ ስብሐነሁ ወተዓላ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ሕያው በሆንኩት በእኔ በአምላካችሁ ላይ ተጠጉ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ለዘላለም ሕያው የሆንኩኝ አምላካችሁ ነኝ፣ ከእኔ በስተቀርም ሌላ ማንም አምላክ የላቸውም እያለ ይናገራል። ይሄ ነው። ጥያቄ ሲኖርብኝ እመጣለሁ። እላለለ ስለምግባር በጣም አመሰግናለሁ። አመሰግናለሁ። መርሐባ